ውድ ቤተሰቦች ሩዛችን በሚያውቁ ደርሷል። በደንብ አቀላቅለውና መልሰን እንገናኛለን። በዚህ መልኩ በደንብ አቀላቅየዋለሁ። ሁለት አይነት ከረን ይዟል። በጣም ነው የሚያምረው። ሞክሩት፣ ትወዱታላችሁ። የመዳም ቅመሞች እንግዲህ ከእናንተ የሚያመልጥ የለም። ሁሉንም የሚጠፋችሁ ነገር የለም። ሁሉን ትችላላችሁ። እንኳን ይህን ገና ብዙ ይችላል። ውድ ቤተሰቦች አሁን በዚህ መልኩ ደርሷል። አያችሁት? ከረኑም አልበዛም። አሁን ዶሮችንን ደግሞ ጣል እናደርግበታል። ደግሞ እንዲህ ላድርገው እያሰብኩ መከታተላችኋለሁ። ሁሉንም ጨርሻለሁ። ላቀራረብ ነው። ቀጣይ ቪዲዮ እስከምንገናኝ ሰላም ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ሮመዳን እንዴት ነው? ስራው ጋር በመዳን ቤት ጠግራራ እንዴት ይዟችኋል? ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶች። ይህን ቻናል እንግዲህ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ደግሞ ከቤት የመጣችሁ ቪዲዮን ካያችሁ አይቀር ላይክ አትርሱ። አንዳንድ ቪዲዮ ላይ ስገባ ኮሜንቱ 30 40 ይሆንና ላይኩ ግን 10 15 በዛ ቢባል እስከ 20 ድረስ ነው ላይኩ። እና ሙዶችዬ ቪዲዮ ካያችሁልኝ አይቀር ላይክ አትርሱ። ዛሬ ውድ ቤተሰቦች 7ኛ ስሁር ነው የምሰራው። 7ኛ ሌሊት ነው ረመዳን። አልሐምዱሊላህ ምንም ሳይደክመን ውሃ ሳይጠማን የዘንድሮ ረመዳን እንደኔ ከሆነ በጣም ቀለል ብሎን እየሄደ ነው፣ እያለቀብን ነው። እንግዲህ ነገ 7ኛ ነው የምንጾመው። አሁን ይሄ የምሰራው ስሁር ነው። እንግዲህ ውድ ቤተሰቦች ዛሬ ስለ ሩዙ አሰራር ብቻ ሳይሆን የምናወራው እስቲ ስደት ከመጣችሁ ምን አተረፋችሁ በስደት? እንደኔ በጣም ብዙ አመታት ስለቆያችሁ እኔ አሁን እናትና አባቴ የቤተሰቦቼ ጋር ከጾምኩ ያው ዲሴን 10 አመት የዛሬ 10 አመት ነው ቤተሰቦቼ ጋር ያሳለፍኩት። 9 አመት ሙሉ በመዳን ቤት በመዳን ጥግረራ ነው ያሳለፍኩት። አልሐምዱሊላህ ምስጋና ለአላህ ለዓለማቱ ጌታ። እናንተ ስንት አመት ሆናችሁ በስደት ውድ ቤተሰቦች? ውድ ቤተሰቦች እኔ በስደት የኔ ያህል አመት ስኖር የምር ከልቤ የሳኩት ልጄን የወለድኩት ቀን ነው። ልጄን የወለድኩት ቀን የተሰማኝ ስሜት የተሰማኝ ደስታ ዛሬ ድረስ አለ። ዛሬ ድረስ አልረሳውም የምር። እና ደግሞ ልጄንም የላኩበትን ቀን ያዘንኩትን ማዘን እንዴት ልቤ እንደተሰበረ እሷን ሸኝቼ ስመለስ የተሰማኝ የብቸኝነት ስሜት በቃላት ለመግለጽ ይከብዳል። በጣም ከባድ ነው። እና እኔ በስደት ያገኘሁት ሁሉ ስጦታዬ ልጄ ናት። በእርግጥ አልሐምዱሊላህ ብዙ ነገር ሰርቻለሁ። ብዙ ምኞቶችን አሳክቻለሁ። የመጣሁባቸውን ስደት ብዬ የጀመርኩባቸውን ነገሮች እያንዳንዱ አልሐምዱሊላህ ምስጋና ለሱ። እሱ ምን ይሳነዋል? አሳክቻለሁ። ግን ማን እንደ ልጄ። እና ውድ ቤተሰቦች እንግዲህ ያው ስለ ልጅ ማውራት ከጀመርኩ ከባድ ነው በጣም። እኔ እንጃ ስለ ልጅ ሳነሳ እንዳይ ነው ቶሎ የሚያንቀኝ። ያው የወለዳችሁ እናት የሆናችሁ ታውቁታላችሁ። አሁን የጨመርኩት ቅመም ሄልና ቀረፋ ወይም ጊርፋ ነው። ይሄን የተጠቀምኩት። እናንተ ደግሞ ወረጋ ተቃር ወይም የባህር ዛፍ ቅጠል እና ቆሮንፊል ካላችሁ ተጠቀሙ። ደረቅ ሎሚ ካላችሁ ተጠቀሙ። እኔ ስለሌለኝ ነው። አብረን እንስራ ውድ ቤተሰቦች። እና ምን የመጀመሪያ ደስታዬ በስደት ላይ ልጄ ናት። አልሐምዱሊላህ ከአሁን በኋላ ምንም አይነት ደስታ ልደሰት እችላለሁ። ምንም አይነት ብዙ ነገር የምፈልጋቸው ሊሳኩልኝ ይችላሉ። ግን ልጄን ስወልድ እንደተደሰትኩት ደስታ ላይሆን ይችላል። ምክንያቱም ያቺ የመጀመሪያ ደስታዬ ስለነበረች። ለዛም ነው ኢትዮጵያን እኔ ስሜን በጣም ነው የምወደው። አልሐምዱሊላህ አባቴ ነው ያወጣልኝ። አላህ ይርሐመው፣ አላህ ጀነቱል ፊርደውስን ይወፍቀው። አባቴ ነው ሰዓዳ ብሎ ያወጣልኝ። የምወደው ስሜን ሰዓዳን ማንም ሰው በሌላ ለቀልድ እንኳን በሌላ እንዲጠራኝ የማልፈልገውን ስሜን ቀይሬ ፈራህ ኢትዮጵያ የከፈትኩት ያው ልጅ የበልጣብኝ ነው። እንግዲህ ውድ ቤተሰቦቼ ይሄን መንዲ የምሰራው በእኔ ጠሪቅ ሰዎች እንደሚወዱት አድርጌ ነው እንጂ
ሌላ ያልተፈጩ ቅመሞችም ብዙ የሚገቡበት አሉ። ምሳሌ ድንብላል ሳይፈጭ፣ ቁንዶ በርበሬ ሳይፈጭ፣ ሁሉም በእንትኑ ነው መሆን ያለበት በደቃቁ ሳይሆን ሳይፈጭ እና ከሙንም እንደዚህ ሳይፈጭ ይገባበታል። ነጭ አዝሙድ ወይም የተለያዩ ቅመሞችን ሳይፈጩ ሊገቡ ይችላሉ። ግን የኔ ሰዎች እንደዚህ ሲሰራ ነው የሚወዱት። ሀቂቃ ግርፋውን ራሱ ነው ትንሽ እያረኩ ነው እንጂ በሄልና በቁርንፍድ ብቻ ነበር የሚፈልጉት። ግን ቁርንፍድ ስለሌለ እኔ ትንሽ ግርፋ አረኩበት። ውድ ቤተሰቦች እንግዲህ እስከዛሬ ግማሽ ግማሽ ነው ስሰራ የምታውኛ እንጂ ከኛ ቤት ለምን እንደሆነ ዶሮ ብዙም አይበላም። ግማሽ ራሱ ለእኔ ሩቡን ሰጥተው ሩቡን ለእነሱ ነው የሚያደርጉት። ሩብ ዶሮ አይፈልጉም፣ ያለ መረቁ ያህል ነው። ውድ ቤተሰቦች አሁን ውሃችንን እንጨምራለን። የሚበቃውን ውሃ እኔ ምንጊዜም እንግዲህ ዶሮ ስሰራ ዶሮውን ከሽንኩርት ጋር ወይም ከዘይት ጋር ትንሽ አቆየዋለሁ። ያን በደንብ ፍርስ እንዲል ዶሮ ምናልባት እንኳ ሰዓቱ ረጅም ሰዓት የሚቆይብን እንትን አይልም፣ ፍርስ አይልም፣ ንፍረቅ አይልም ዶሮ ማለት ነው። አይቆራረጥብንም። ለዛ ስለሚረዳኝ እኔ ትንሽ አቆየዋለሁ። ውሃው አሁን ይሄ እንግዲህ በቂው ነው። 1 ሊትር ተግማሽ በሚይዘው በቀላያው በዛ ነው የጨመርኩት። ይሄ በቂው ነው። ውድ ቤተሰቦች እናንተ እንደ ሩዛችሁና እንደ ዶሮአችሁ ብዛት ይወሰናል። እኔ ግን ለምሰራው ሩዝ ልኬት ይሄ ይበቃናል። እኔ ደግሞ ይሄንን ስሰራ ሄሉን በጣም ሲበዛ ይወዱታል ሰዎች ማለት ነው። የሄሉ ጣዕም ከሩዙና ከዶሮ እንዲያገኙ ትፈልጋሉ። በጣም ነው የሚወዱት። የምር እናንተም ሰርታችሁ ሞክሩት። አሁን በዚህ መልኩ እየደረሰ ነው። ደግሞ ትንሽ ገልበጥ አደርገዋለሁ በይሄኛው እንዲበስል። ሽንኩርቱ መብሰል የለበትም። ሽንኩርቱ ከበሰለብን በደንብ ውሃውን ይሄንን መረቁን ያጠቁረዋል እና ለዚያ ሲባል ሽንኩርቱ በደንብ መብሰል የለበትም። ዛሬ ሽንኩርቱ ትንሽ በዛ ብሏል ስለሚጠል ስለማይታይ ብዬ። የሚገርማችሁ ሰውዬ ጣዕሙን ይወደዋል። ለአሁን እይታውን ነው ሽንኩርቱን የሚጠላው። ሰዎች የሚበቃኝን ያህል ሩዝ ከዚህ ጋር እንደምታወት አዘጋጅቻለሁ። በጣም ቆንጆ ሩዝ ስለሆነ ትንሽ ከ10 እስከ 15 ደቂቃ ያህል ከዘፈዘፍኩት ይበቃዋል። ያለ አብረን ነጣ። ውድ ቤተሰቦች አሁን ደግሞ በዚህ መልኩ እየበሰለ ነው ዶሮአችን። ቃሪያ እንጨምራል። ቃሪያ እኔ በነገራችን ላይ ከሁሉም ምግብ ቃሪያ ቢገባ ደስ ይለኛል። በጣም ነው የቃሪያው ሽታ የሚጥመኝ እና ቃሪያን እጨምራለሁ ከሁሉም። በእርግጥ ከዚህ ከመንዲው አስፈላጊ ነው ካለ ከሌለ ነው እንጂ ግን እኔ ይጣናል። አሁን ደግሞ ቀስ እያረግኩኝ እንትን ቆዳው እንዳይላጥ አድርጌ ቀስ እያረግኩ ገለብጠዋለሁ። ምክንያቱም በአንድ ጎን ብቻ ከበሰለ ይሄን ቆዳው እንትን ይልብኛል። በዚህ መልኩ አዘጋጀ። አሁንም የተወሰነ አበስለዋለሁ። ገና ነው የቀረዋል። አሁን ውድ ቤተሰቦች በዚህ መልኩ እየደረሰ ነው። ቀጣው የሚሆነው ጨዋችንን እንጨምራል። እኔ እንግዲህ ጨው የምጨምረው ብዙ ጊዜ ዝም ብዬ በግምት ነው፣ እንደዚህ አድርጌ ነው። እናንተ መለካት የምፈልጋችሁ ለኩ። እኔ ግን ከስንት አንዴ ነው እንጂ አልለካም። ዝም ብዬ ነው የምጨምረው በግምት ማለት ነው። ግን ይገርማችኋል፣ አልሐምዱሊላህ አለጠም በዛም ተብዬ አላውቅም ካሁን በፊት። አሁን የተወሰነ እንከድ ነውና ገና ነው፣ ትንሽ ይቀረዋል እና ስለ ዶሮአችንን በደንብ እስኪ ቀጣይ ዓመት ሮመዳን መጪውን ሮመዳን ከማን ጋር ብትጾሙ ደስ ይላችኋል? ኮሜንት ላይ አስቀምጡልኝ። በእርግጥ ሁሉም እርግጠኛ ነኝ ተመሳሳይ ኮሜንት ነው የሚሆነው። ያው እስኪ የእናንተን ልይና እኔም ቀጣይ ቪዲዮ ላይ የማሳውቃችሁ ይሆናል። አሁን እንግዲህ ውድ ቤተሰቦች ዶሮዬን በዚህ መልኩ አውጥቻለሁ። ይሄንን እንግዲህ እናጠላዋለን። ሰዎች አሁን ዶሮዬን አውጥቼ ሩዙን አጥልሌዋለሁ። በዚህ መልኩ ምንም ነገር ስላልያዘ አላጠብኩትም። ጊደሩን ከያዘ ግን እንዳይጠቁር ሩዙ እንዳያጠቁር አውጣውት። አጠለልኩት በዚህ መልኩ ነው፣ ምክንያቱም ሰፊ ስለነበረ እቃው ተመችቶኝ ሩዙን ባጠብኩበት ነው ያጠለልኩት። አሁን ገልብጫዋለሁ። ውድ ቤተሰቦች ይበቃዋል። ልክ ነው እንትኑ ውሃው
እንደዚህ ልስለቁት ትንሽ ቆም ማለት ሲችል አሪፍ ነው። እንግዲህ ውድ ቤተሰቦች ከዚህ ጋር ይሄን ከረን አዘጋጅቻለሁ። በመረቁ ነው ያዘጋጀሁት። እናንተ ግን የመንዲው ቅመም የተፈጨው ካላችሁ ስለሚመጣ እንዴ ያን ካላችሁ ያንን መጠቀም ትችላላችሁ። እኔ ግን የተፈጨው ስለሌለኝ ቤተሰቦቼ በዚህ መልኩ አዳርሼ ቀብቼዋለሁ። አሁን ኦቨን ውስጥ አስገባዋለሁ። ገና ነው፣ በደንብ መፍላት አልጀመረም። አሁንም 2 ቃሪያ ጣል አደርጋለሁ። ያው ቃሪያ እና እኔ ያለንን ፍቅር እናንተ ታውቃላችሁ መቼስ። አሁን በደንብ ከድናለሁ። ጌታዬ ቤተሰቦቼ እንደምትመለከቱት ሩዛችን እየደረሰ ነው። ከረን ትንሽ እንደዚህ አድርጌ ብዙም ሲበዛ አይወድም የኔ ሰውዬውም ይሄን ራሱ አበዛሁት መሰል እና እንደዚህ የተወሰነ አደርግበታለሁ። እንግዲህ ሰዎች አሁን እንግዲህ ከገባው ሲኔ ላይ ዘይት ጨምሬ እንደዚህ አድርጌዋለሁ። አሁን ከሰል አያይዤ ደርሶ አጥፍቼዋለሁ። ከሰሌን እጨምራለሁ። ከዚህ ጋር ባለፈው ያንንም ሩዝ 2-3 እየለቀኩ ነው በቻናሌ ላይ በዩቲዩብ ቻናሌ። ግን አብሬ ዶሮውን አድርጌ ስበህ ሳጨስበት ዶሮ ያልበውና እንትን ይላል። አሁን ዶሮውን ከውጭ እያረኩ ነው ሰሞኑን የሚሰራው። ዶሮውን አብሬ አላጨስበትም። እስኪ ሞክሩት። የዶሮ መንዲ በጣም ቆንጆ የምትወዱት ነው። ሞክሩት ውድ ቤተሰቦች። እንግዲህ ውድ ቤተሰቦች አሁን እንዲህ አድርጌ ቶለፍና አድርጌ ከድነዋለሁ። እናንተ ግን ካላችሁ በገስቲር አሳምራችሁ ፍን ማድረግ ትችላላችሁ። እኔ ገስቲር ስላለኝ እና ደግሞ ይሄ የብረት ድስቱ ልክክ ነው የሚለው ክዳኑ እንደዛ ስለሚል በዚህ መልኩ ከድኜዋለሁኝ። ቪዲዮ ስትመለከቱ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ቤተሰቦቼ። የዶሮ መንዲያችን በዚህ መልኩ በስለዋል። ዶሮአችን በነገራችን ላይ እኔ መረቁን ለሩዙ ካልተጠቀማችሁት ለሩዙ ጣዕም ዶሮውን በዚህ መልኩ ራሱ ማብሰል ትችላላችሁ። የተፈጨውን ቅመም የመንዲ ቅመም ራሱን የቻለ የተፈጨ አለ። ያንም ከሌለ ደግሞ እናንተ የመንዲ ቅመም ከቤታችሁ ማዘጋጀት ትችላላችሁ። ከተለያዩ ቅመማ ቅመሞች አዘጋጅታችሁ መንዲውን በትንሽ የመንዲውን ቅመም ትንሽ ውሃ ጋር ለብ ያለ ውሃ ጋር እሽት አድርጋችሁ በዶሮ በኦቨን ብቻ ማብሰል ትችላላችሁ። እኔ ግን ዶሮ መረቁን ስለምፈልገው ነው ያበሰልኩት። ውድ ቤተሰቦች በዚህ መልኩ ደርሷል። አሁን ወደ ማቀራረብ እንግዲህ ይሄ በቅቶታል ብያለሁ። በእኔ እንደዚህ ሲሆን ነው። እናንተ ግን ከይሄ በለጠም ትንሽ ጠቆር ማድረግ ከፈለጋችሁ ትችላላችሁ። እኔ ግን እንደዚህ ሲሆን ነው ሰዎች የሚወዱት። ከይሄ በለጠም ሲጠቁር እንትን አይሉም። ወት ኦቨኑ የተስተካከለ ስላላደለ እያዘዋወርኩ በዚህ መልኩ አብስዬዋለሁ። አሁን በድጋሚ ላይክ፣ ሼር፣ ሰብስክራይብ አትርሱ ውድ ቤተሰቦች። ከቻናሌ ከደረሳችሁ አይቀር አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በዚህ ቪዲዮ በዚህ ቻናል ሁሉ ጊዜ የማስተላልፍላችሁ ስለ ምግብ፣ ስለ ውፍረት መቀነስ ይሆናል ኢንሻአላህ።